ጉድ 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 አለ ኢዮዳብ። ጋይስ ሰማችሁ እንዴ? ውሽሚት ዛሬ ማታ ቀለበት ልታደርግ ነው አሉ። ሩታ እንግዲህ ነግሬሻለሁ፣ ወገብሽን ጠበቅ አድርገሽ በፖሊስ አስይዣቸው። እንደው አታፍርም እንዴ? በሀገራችን የሌለ በባህል የሌለ በሃይማኖት የሌለ ነገር አንቺ ተለጣፊ ሴትዮ ማለት ነው። አሁን ቆይ የምትልኪያቸው ሽማግሌዎች ምን አይነት ናቸው? እርግጠኛ ነኝ ቤተሰቦችሽ አይሆንም እንዳንቺ ወጥ ረገጥ የሆኑ ገዝተሽ የምታመጫቸው ሽማግሌዎች ይሆናሉ እንጂ ቤተሰብ አይሆንም። እንዴት ነው ቆይ የአብርሽስ ቤተሰብ እንደው ይሄን ያክል በገንዘብ ታውራቸዋል? እሺ ብላችሁ ልትቀበሉት ነው? ሩታ የመሰለችን ሴት ትቶ ከሌላ እንደዚህ ሲማግጥ ዝም አላችሁ። አሁን ቀለበት ሲያደርግ ዝም ልትሉ ነው? እርግጠኛ ነኝ አሁንም ቢሆን ኤፍሬም ዝም አይልም። ኤፍሬም ዝም አይልም። እኔ እንደዚሁ ታውቆኛል። የሆነ ነገር የሆነ ብጥብጥ እንኳን ይፈጠራል። ጋይስ እስከ ማታ ድረስ ደግሞ እናንተ ቤቴን ሰብስክራይብ እያደረጋችሁ እርገጠው በሚለው ዘፈን ነው እንዴ? እርገጠው የሚሉት ቲክቶከሮች ማለት ነው። በሱ ነው መመጣባት ማታ ቪዲዮ እንደተለቀቀ ማለት ነው። እኔ በጉጉት ነው የምጠብቀው። ሰላም ሳልላችሁ ለወሬ ስቸኩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ስዋላችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? የማዳም ቅመሞች እኔ ሰላም ነኝ አልሐምዱሊላህ። ባላችሁበት ሰላማችሁ ብዝዝት ይበልልኝ። ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቱን ጫናት አይከፈልበትም። እንግዲህ በተለጣፊዋ በውሽሚት አንዳንድ ነገር ልማጥቻለሁኝ እና ብዙዎቻችሁ ቪዲዮ ሲለቀቅ በጉጉት ምናምን ሄዳችሁ ታያላችሁ። እስቲ ዛሬ ልንከራችሁና የማዳም ቅመሞች ማለት ነው በታየላቸው ቁጥር ደስ ይላቸዋል። ይሄንን ነገር አይዲያ አድርገው ስለሚመጡ ሩታን የምትወዱ ሰዎች፣ የሩታ አድናቂዎች ማለት ነው እና የሴት በተለይ ለሴት ልጅ ክብር ያላችሁ፣ ሴት ልጅ ስትጎዳ፣ ሴት ልጅ ስትሰበር ዝም ማትሉ ሰዎች እስቲ ዛሬ የአብርሽን ቤት ከተለቀቀ አብርሽ ቤት እንደሚለቀቅ ነው እሱ ፎቶ የለጠፈውና ከተለቀቀ እስቲ እንዳትሄዱ እንዳታዩ። በዳኒ ለመሳደብም ለመቆመትም አትሄዱ። ከዚህ በፊት ምን ብለዋል መሰላችሁ? ልንገራችሁ ላስታውሳችሁና ወደፊት መለስ ብዬ እናንተ አለ ከሩታ በሚሰሩ ሰዓት ስደቡንም ርገጡንም የፈለጋችሁ ነገር አድርጉን። ኮሜንት ማንዘጋም፣ ኮሜንት እንደፈለጋችሁ ጻፉ አለ። ኮሜንት በተጻፈ ቁጥር ያው ዩቲዩብ ጥሩ ነገር ነው ምናምን ብሎ ስለሚፖስትላቸው ሼር ስለሚያደርግላቸው ማለት ነው። እና ምንም ችግር የለውም፣ ቤታችን ክፍት ነው፣ ስደቡን ብቻ ቪዲዮአችን ይሁ ብለዋል። ምን ይሄ ማለት ያው ቪዲዮ ሲታይ ምንድነው ስለሚቆጥርላቸው ነው። ከራሱ አብርሽ ከራሱ ይበልጥ ከራሱ ክብር ከቤተሰቡ ክብር ይበልጥ ገንዘብ ስለሚወድ እንደፈለጉት በቃ ገንዘብ ያለበት እያለ ነው የሚሄደው ማለት ነው። ልክ ላምና በጎች ምናምን የሆነ እንትን ሲያዩ ወይ በጎች ጫት ሲያዩ እንዴት ነው እንትን የሚሉት የሚጓጉት ያንን ለመብላት ማለት ነው። እሱ ገንዘብ ካየ በቃ እንደዛ ነው ማለት ነው። እና ይችን የመሰለች ከሰው ጋር ያስተዋወቀችው መኪና እንዲገዛ ቤት እንዲገዛ ያደረገችው ሩታ ናት። እኛ አንክድም አለን። እሷ ከመጣች ጀምሮ እየተከታተልናቸው ስለሆነ ይሄንን ነገር ደግሞ እንመሰክራለን ሁላችንም የሩታ አድናቂዎች ማለት ነው። እና የሩታ አድናቂዎች በተለይ እነሱ ቤት አሁን ለውሽሚት የሚያግዝ ሴት አለ እኮ እናንተ ተለጣፊዎች፣ ሄርሜላን የምትከተሉ ሰዎች በነገራችን ላይ የሰው ባል ምጥቀሙ ሴቶች ናቸው። 100% አስረግጬ ነው የምነግራችሁ። የሰው ባል ምጥቀሙ፣ የሰው ባል የሚጣፍጣችሁ ሰዎች ናችሁ እሷን የምታደንቁት እንጂ ምኗም አያምር፣ ምኗም አይደነቅ። ዝም ብላ ግልፍጥ የሆነች ሴት የሆነች የወፍጮ ቤት ድንጋይ የሆነች ሴት ምናም አያምርም። አሁንም ቢሆን ከሩታ ጎንነ ተለጣፊ በሰው ባል ላይ በሰው ትዳር ላይ መጥቶ የሰውን ትዳር የሚያፈርስ ሰው እንቃወማለን። እኔ ደግሞ የሴቶች ጠበቃ በመሆን መጠን ደግሞ ይሄንን ነገር ደግሞ አጥብቄ አወግዛለሁኝ። ለማንኛውም ሰብስክራይብ እያደረጋችሁ እስከ ማታ ጠብቁ። በደንብ ነው መሄድባት እቺ ተለጣፊ የሆነች ውሽሚት የሆነች ነገራችን ላይ ባላታ ነው። እሷ እንደሷ አይነት አብርሽ ካልሆነ እኮ ማንም ዞር ብሎ አያትም።
አብርሽ የዋህ ስለሆነ እንደምንም አድርጌ በእጅ ያስገባለሁ ብላ ነው። እና ሩታ ሁሌም ተወዳጅ ናት፣ በብዙ ሰዎች ደግሞ ትወደዳለች። ከዛ ደግሞ ወንድ ቢሄድም ራሱ በቃ እሱን የሚመስል እሱን የሚተካ እኮ ልጅ አላት፣ ልጅ ወልዳለች። አንቺ ያለሽ አይደል እንዴ አመት በአመት ከስሩ አልወጣም ብለሽ እኔ ይሻልሃለው፣ እኔ እንደዚህ ይልሃለው፣ እኔ እንደዛ አደርግልሃለው፣ ክብር አትሰጠህም፣ ክብር እሰጥሃለው እያልሽ የምታባቢው እንደ ህፃን ልጅ ማለት ነው። ወንድ ልጅ ደግሞ እንደዚህ በቃ የሆነ ገላሽን አሳምረሽ መተሽ እወድሃለሁ፣ እንደዚህ ያደርግልሃለሁ፣ እንደዚህ ይሆንልሃለሁ ስትይ የሚወዳት ከመጣች ደግሞ ዞር ብሎ ያይሽም ረግጦሽ እንደሚሄድ ደግሞ እኔ አስረግጬ ነግርሻለሁ። ክብር የሴቶችንም ክብር ቀንሰሻል፣ የራስሽም ክብር ደግሞ አውርደሻል። ከዛም አልፎ ደግሞ የቤተሰቦችሽንም ክብር ቀንሰሻል። ሴት ልጅ ሽማግሌ ልካ አግባኝ አትልም። ተንበርክኮ ሲያገባት፣ ሲወዳት፣ ሲያፈቅራት በቃ ቦታ ሲሰጣት ነው እንጂ በ3 ቀን አንዴ፣ በ5 ቀን አንዴ፣ በ7 ቀን አንዴ የሚያገኛት ባል ደግሞ ባል አይባልም። ያው የቡና ቤት ሴት አንቺ ማለት ነው። የቡና ቤት ወንድና የቡና ቤት ሴት ብያይ ነው የያዝኳቸው ሀቂቃ ማለት ነው። ሴት ልጅን በእንደዚህ መልኩ ያው ከአንቺ የመጣ ብዙዎቻችን ያው በአንቺ ስም ስለምንጠራ በአንቺ እይታ ስለምንታይ ነው ይሄን ያክል የተናገርኩት። እናም ከዛም ቀጥሎ ደግሞ ሩታ በቃ የሆነ ሸንቀጥ ወልዳ እንኳን አንቺ አሁን ዘፍዘፍ ብለሻል። ልትወልድ ደረሰች ላም ይመስላል ላይ ቅርበኝ እና ሩታ ደግሞ ወልዳ ራሱ ሞታ እንኳን ትበልጥሻለች። ወልዳ ቀርሶ ማለት ነው ሞታ ትበልጥሻለች። ዞሮ ዞሮ ብዙ አትልፊ፣ ብዙ አትድከሚ። መጨረሻ ጥሎሽ እንደሚሄድ እንደምታለቅሺ ይኸው እነግርሻለሁ፣ በተመልካችም ፊት ማለት ነው። በሩታም አድናቂዎች በአብርሽም አድናቂዎች ፊት እነግርሻለሁኝ። ምክንያቱም ራስሽን አዋርደሽ ነው በሰው ላይ። እርጉዝ ሆና እኮ ነው አንቺ መተሽ የተለጠፍሽው። እርጉዝ ነኝ እያለች ራሱ ማለት ነው። ሲጀመር ደግሞ ወረቀቷን አልቀደደችም እና በሃይማኖትም አይፈቀድም። እና ሩታ ደግሞ ማስያዝ ትችያለሽ። እንደውም እንደዚህ እንደፈላባቸው ማታ መተሽ ነገራቶችን ካላበላሽሽ ሴት ነሽ አልልም፣ ሀቂቃ ማለት ነው። ሴት እንደሆንሽ ጠንካራ እንደሆንሽ ብዙ ነገር እንደመተች አውቃለሁኝ። ግን ይሄንን ማድረግ ካቃተሽ ነዳን ያሉ ማናት ቲጂ ያለች በጣም ምርጥ 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 ጓደኞች ጀንትል የሆኑ ልጆች አሉ ማለት ነው። እና ከነሱ ሆነሽ የሆነ ነገር ካልፈጠርሽ ደግሞ አንቺ ሞተሻል። በቃ እኛንም አስደፈረሻል። እኛ ብዙ ለአንቺ ብዙ ደክመን ብዙ ለፍተን ይሄንን ማድረግ ለኛ ይሄንን ማድረግ ካቃተሽ ደግሞ በጣም ነው የምንታዘብሽ እኛ ተመልካቾችሽ ማለት ነው። ለማንኛውም ተመልካቾቿ፣ የእሷ ተከታዮች፣ የእሷ አድናቂዎች ደግሞ ምን አድርጉልኝ፣ ባለመሄድ ተባበሩ። ቤታቸውን እንደዚህ ዞር ብላችሁ ስክሮን አድርጌ ያልፋለሁ ራሱ እንዳትሉ። ብዙ ሰው አየልን ነው የሚሉትና ብዙ ሰው ካላየላቸው ደግሞ ራሳቸው በራሳቸው ጊዜ ሩታን በቀዩን ተንበርክከው ፈልገዋት ይመጣሉ። ስለዚህ እንደዚህ ነው አድርገን ሩታን መርዳት የምንችለው እላችኋለሁ። አላኩል ያህልም ብዙ ለፈለፍኩባችሁ። ሴቶች ደግሞ ቆፍጠን በሉ። ትቷችሁ የሄደን ሰው አትከተሉ። እንደገና ደግሞ ያልፈለጋቸውን ሰው ደግሞ በግድ አግባኝ። በተለይ አንዳንድ አረብ ሀገር ያላችሁ ወንድ ብርቁ የሆናችሁ ሰዎች አንተን እኔ ደረትህን ነው የምፈልገው፣ ፍሪዝህን ነው ያፈቀርኩት፣ የደረትህን ጸጉር ነው ያፈቀርኩት፣ አካሄድህን ነው፣ አለባበስህን ነው፣ እኔ ቤት አለኝ እንደዚህ አለኝ፣ በአንተ የምፈልገው ንጹህ ፍቅር ነው የምትሉ ፍቅርን አጥባ ወይም ደግሞ እንትን ብላችሁ ቀጥታችሁ አጠጡትም። እሺ ልንገራችሁ ብዬ ነው። ምክንያቱም ካልወደዳችሁ እናንተ መውደድ፣ በተለይ የሴት ልጅ መውደድ ምንም አያደርግም። ወንድ ልጅ ግን ከወደዳችሁ ወደዳችሁ ነው። እና የሴት ልጅ ባትወደው ራሱ ካገባች ከወለደችበት በኋላ ከዛ በኋላ ትወዳዋለች። እና ግን ወንድ ልጅ ግን ደግሞ ሳይወድሽ እንደዚህ እንትንሽ ሲያልቅ ደግሞ ገንዘብሽ ሲያልቅ እኔ ፈልገሽ መተሽ ነው እንጂ አንቺ እኮ ለእኔ ምርጫዬ አይደለሽም፣ እንደዚህ እኮ አይደለሽም፣ እኔ እኮ የ10 ዓመት ልጅ የ12 ዓመት ልጅ ማገባ ሰው ነኝ እኮ ይልሻል። የዛኔ ደግሞ ጨጓራሽን ቀርቶ ኩላሊትሽን ጉበትሽን ልጦ
አጥንትሽን ለቤተሰብሽ ይመልስሻል እና ራስሽን ጠብቂ፣ ራስሽን አስከብሪ ለማለት ወዳለው። በተለይ የአረብ ሀገር ያላችሁ ሴቶች ማለት ነው ጀንትል ሁኑ። በቃ ሁሉ ነገር ትችላላችሁ። እኛ አረብ ሀገር ያለን እንኳን የሰውን ትዳር እያኖርን አይደል እንዴ? ለራሳችን መኖር ያቅተናል? አያቅተንም። ስለዚህ በቃ የሆነ ቆፍጠን ስትሉ ደግሞ ሰው ራሱ ያከብራችኋል። ሰው ትወደዳላችሁ ሰው ዘንድ እና ይህን እናክል ካልኩኝ ይበቃኛል። በሌላ ቪዲዮ እስከምንገናኝ ማታ ደግሞ በደንብ አድርጌ ሄድባቸዋለሁኝ እና ላይክ ሰብስክራይብ እያደረጋችሁ አብራችሁኝ ቆዩኝ። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።